ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምሯል። እንድትከታተሉን በአክብሮት እንጋብዛለን። በዛሬው ፕሮግራማችን እንግዲህ እንደምትመለከቱት ካለባበሴ ከያስኩት ብስክሌት በእርግጠኝነት ትገምታላችሁ ከማን ጋር ውሎ እንደማደርግ። የተከበራችሁ ተመልካቾቻችን ዛሬ ምንትዋ ፕሮግራማችን ባህር ዳር ላይ ብቸኛ ከሆነችው ከምታቀርበው ከሩት ጋር ቆይታ እናደርጋለን ማለት ነው። መጀመሪያ እየደወልኩ ነው። ከዛ በኋላ የት እንዳለች ትነግረኛለች። ሩትዬ እንዴት አደርሽ? እግዚአብሔር ይመስገን ደህና አደራችሁ? እግዚአብሔር ይመስገን። የት አካባቢ ነው ያለሽ? እዛው አንቺ ያለብሽበት ቦታ ልምጣ? ወይ እኔ ወደ አሜኮ እየመጣው ነበር። ኧረ እባክሽ። አዎ ፖስታ ማደርሳት ነበረች። በቃ ጥሩ። እንግዲያውስ ግቢ ላይ እንገናኝ፣ እዛው በር ላይ። በቃ እደውልልሻለሁ። እሺ። ጥሩ። በአጋጣሚ እንግዲህ ባለ ታሪኬ ወደኛ ግቢ እየመጣች እንደሆነ ነው የነገረችን። አብረን ከሷ ጋር ውሎ እናደርጋለን። የተከበራችሁ ተመልካቾቻችን በድጋሚ አብራችሁ ተዘጋጅቼ ነው የጠበቁሽ። ዛሬ ውሎሽ ምንድነው? ዛሬ ውሎዬ ኦርደር አለኝ። የሆነች ልጅ የደወለችልኝ እሷ ጋር ነው የምሄደው። የት ነው የተደወለልሽ? የመጀመሪያዋ 04 ናት። ቁንዳላ ማጥፋች። ከሷ ምንድነው የምናመጣው? አልነገረችም። ስለዚህ ቀጥታ ነው እንደዛ ነው የምንሄደው። ቀበሌ 4 ነው የምንሄደው። ውድ ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት ምንትዋ ፕሮግራማችን ነው። በዛሬው ምንትዋ ፕሮግራማችን እንግዲህ ወጣትን ሩት በተለይ የት አካባቢ ነው የምትታየው? ከተማ ታዩዋታላችሁ። እቃዋን ተሸክማ ብስክሌቷን ይዛ እቃ ከየት ወዴት እናምጣ እያለች የምትሰራ ጎበዝ ወጣት ነች። ከሷ ጋር ውሎ እናደርጋለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እኛ ግቢ መጣሽ እንዴት ነው? አልፎ መጣሽ። ከዚህም ደንበኛ አለሽ ማለት ነው? ደንበኛ ነኝ፣ ቤተሰብ ነኝ። ጥሩ። ስለዚህ ዛሬ ደግሞ ጥያቄዎችን እያነሳን እያገዝኩሽ ስራ እንጀምራለን ማለት ነው። እሱን መሸከም እችላለሁ? ይቻላል። ቀላል ነው። ጥሩ። አሁን ፖስታ ላመጣሽበት ስንት ነው የተከፈለሽ ማለት ነው? እኛ ግቢ ደንበኛ ስለሆኑ 100 ብር ነው የምትቀበለው። 100 ብር የምትቀበይ። ከየት ነው የመጣሽው አሁን? ከ04 እኛ ግቢ 100 ብር። እኔ ጋር እስክትመጪ ድረስ ስንት ትእዛዝ ነው ያለሽ? 2 ትእዛዝ ተቀብያለሁ ግን ቄሎ አሁን እዚህ ጋር እንደው አያድርስ እንጂ ከብስክሌት ጋር ነው ልንጋጭ የምንችለው እና እንደሱ ከሆነ ደግሞ ምንድነው የሚሆነው? ቀለል ያለች ጉዳት ነው። ግን እዚህ አስፋልት ዳር ምናምን አሁን አንዱ መኪና ቢመታ ከዛ ሌላውም ይቀጥለዋል እና እንደዛ ስለሆነ ይሄ በጣም አሪፍ ነው። በጣም ከጊዮርጊስ ፓፒረስ አካባቢ ያለው መንገድ ገና እየተሰራ ስለሆነ ነው በመሃል የገባ ነው። ያም ሆኖ በጣም ሰፊ ስለሆነ አስፋልቱ በነገርሽ ላይ ሰፋ ብሎ መሄድም ይቻላል። በጣም በግምት እስቲ ዛሬ ስንት እንሰራለን ብለን እናስባለን? እንደው በግምት ሰሞኑን ካለው ሁኔታ 350 ምናምን። ኧረ እባክሽ በቀን 350 ከጊዮርጊስ አሁን ከለምለሚት ጊዮርጊስ ስንት ነው የምናደርስ? 30 ብር ትንሽ አይደለም? ቅርብ ናት ብዬሽ እኮ እንደዚህ አፔል ዳውን የለውም። ዋጋውን አንቺ ነሽ ያወጣሽ? ሌብል ነው። አዎ። ከምን አንፃር ነው አሁን አንቺ ዋጋ ስታወጪ? ሳወጣ ከታክሲ አንፃር ታክሲ ሂሳብ ሰራና የደርሶ መልስ ከዛ ትንሽ ፀሐይ ቢመታቸው ከዛ ደግሞ ጊዜያቸውን ብዬ ሂሳብ ሰርቼ ከዛች ትንሽ ጨመርበታል ከታክሲ። ስለዚህ ብትጨምሪ አሁን ከዚህ በላይ በታክሲ ብናመጣውስ ሊሉ ይችላሉ። አዎ። ስለዚህ እሱ ነው ሂሳብ መሰሪው። እሺ ለምለሚት ሰላም ነው? ታደስ ደህና ናችሁ? ሐረግ እባላለሁ። ደህና ነሽ? ቁጭ በሉ። አርፍደናል በእውነት ይቅርታ። ሩት እንዴት ነች? አርፋጅ ነች? አይ በጣም በሰዓቷ ነው የምትመጣው። ዛሬ እናንተ ይዛችኋት ነው ማለት ነው ያለው። በእውነት ይቅርታ። ዛሬማ እኔ ላግዛት አንድ ሰውዬ ነው የመጣሁትና ከሩት ጋር መቼ ተዋወቃችሁ?
ከሩት ጋር ስራ ስጀምር ነው የተዋወቅን። እኔ ሙስታው ወደ 2 አመት ሊሆነኝ ነው። እሷን ያኔ ነው የማውቃት እና በጣም ጎበዝ ናት። በምን አጋጣሚ ተገናኛችሁ? ከዚህ በፊት የምሰራበት ሱቅ ነበረ እና ከዛ ልትገዛ ስትመጣ እየዞረችም ደግሞ አበረታቱኝ ትል ነበረ። ከዛ ሰዓት ሴት ናት፣ እኔም ሴት ነኝ፣ እሷም ጀማሪ ስለሆነች እንተጋገዝ ብዬ ማገዝ ጀመር። ጥንካሬዋን እስቲ ግለጭልኝ። በጣም ጎበዝ ናት። በሰዓቱ ነው የምትመጣልኝ። ከስተመሮችን በሰዓቱ ነው የሚደርሳቸው። ስለዚህ ከሩት ምን ይማሩ እንግዲህ ጀማሪ ወጣት ነች፣ በዛ ላይ ጀማሪ ስራ ፈጣሪ ነች እና ሌሎቹ ሴቶች በተለይ እቤት የምንቀመጥ በርካታ ሴቶች አለን አይደለ? እሷ ደግሞ እየተማረች ነው የምትሰራና ምን ይማሩ ብለሽ ታስቢያለሽ? ከሩት ያው ጥንካሬ፣ ከዛ ደግሞ ኮንፊደንስን። እኔ አሁን ምኗን ትወጃለሽ ብትይኝ በጣም ኮንፊደንሷን ወደዋለሁ። ኦኬ። እና በጣም ኮንፊደንስ። እንዴት ነው የምትገልጪው ኮንፊደንሷን? በቃ ላይክ ስታዋራኝም በኮንፊደንስ ነው። ካልተመቻት ደግሞ አትዋሽም። እንዲህ ብያለሁ ይሄን ያለ እቃ ቆያለሁ ስላለች እኔ ለከስተመሮቼ የሚደርስበትን ሰዓት ለመናገር አልቸገርም ማለት ነው። እሺ፣ እኛም ስላረፈድን በጣም ይቅርታ። ምንድን ነው ይዘን የምንሄደው? እሺ። ቦታ ጽፈሻል እዚህ ጋር? የት ነው ቦታው? ቦታው ሁሌ ልጻፍልሽ። ቅርብ ስለሆነ ነገሩ ችግር የለውም። እሺ ገና ነኝ። ለምንድን ነው ራስሽን የማታሳውቂው? እኔማ እየሞከርኩ ነው። ሴት ዴሊቨሪ አንቺ ብቻ ነሽ? አዎ። ሀብቴ የለም? ሀብቴ ጠፍተህ እንዴት ነህ? አረፈድን? ደርሷል እቃው? አላረፈድንም? እሺ ታዲያ ሰላም ነን አለን። ኧረ እባክህ ኧረ ዘግተን ነው። ያው እሺ እናመሰግናለን። ብዙ ጊዜ ደንበኛ ነች እንዴ? እስኪ ከሩት ጋር መቼ የምትተዋወቁት? ጉብዝናዋ እንዴት ትገልጽልኛለህ? በጣም መበረታታት ያለባት እና ጀግና ሴት ነች። ከዚህ በላይ ያለው እናንተ ልትወው አይዞሽ በርቺ፣ አይዞሽ በርቺ፣ በዚህ ቀጥይበት ነው። እናመሰግናለን። እሺ ምንድን ነው የምናደርገው አሁን እስኪደወልልን ድረስ? ብዙ ጊዜ የት አካባቢ ነው ቁጭ ብለሽ የምትጠብቂው? ብዙ ጊዜ ፖሊ ፊት ለፊት የለም የባስ ስቴሽኑ። እሺ እኛም እስኪደወልልን ድረስ ደግሞ እዛ ጋር ቁጭ መጠበቅ እንችላለን። እሺ ቆይ ከፊት እያየሽው ስለዚህ አሁን እስኪደወልልን ድረስ ወደ ማረፊያችን የምንሄድ ማለት ነው። ጥሩ
ተመልካቾቻችን ምንትዋ ፕሮግራማችን ነው እየተከታተላችሁ የምትገኙት። ዛሬ ምንትዋ ፕሮግራማችን እንግዲህ ቀደም ሲል እንደተመለከታችሁት ከወጣት ሩት ጋር ነው ቆይታ እያደረኩ የምገኘው። ሴት የቃ አቅራቢ ወይንም ደግሞ ዴሊቨሪ ነች ማለት ነው። እስኪ ደወልልን ደግሞ እንደዚሁ እስቲ ስለ ሩት ምን እንወቅ ምትሉ በእርግጠኝነት አጠፉምና ሩትዬ ስራው መቼ ተጀመረ? እስቲ ከዚህ እንጀምር። 12 እንደጨረስኩ ስራ እሰራ ነበር። እንደዚህ መላላክ ነው የሆነ ቃንተን እቃ አምጪልኛል፣ ይሄን ያክል እቃዎች አምጪልኝ ይሉኛል። የኮስሞቲክስ እቃዎችን አመጣለሁ። ከዛ ደግሞ ዊጎችን አመጣለሁ። ብዙ እቃዎችን አመጣለሁ። የኮስሞቲክስ እቃ ብቻ ሳይሆን ሰው ፈልገውን ከማከፋፈያ ወይ ብስኩት አምጪ ይለኛል፣ ወይ የሆነ ነገር አምጪ ሲለኝ አደርስላቸዋለሁ። እና ምንድነው የትራንስፖርት ሳይሆን የሚከፈለኝ እቃው ላይ ነው የሆነ ፐርሰንት የሚያዝልኝ። እንደውም አንዳንድ ሰዎች ምን ይላሉ፣ አሁን ለምሳሌ የ100 ብሩን እቃ እኔ 100 ብር ነው የምቀበልሽ አንቺ ለምን በነፃ አይሰጡሽ የሚሉ ሰዎች ደግሞ አሉ። እንደዛ ማደርጋል። አሁን ለምሳሌ የሆነ ሊኩዊድ ፓራፊል የሚባል እቃ እንትን ቅባት የጸጉር እሱ ያኔ 95 ብር ምናምን ነበር። እሱን አሁን 95 ብር እኔ እቀበልሻለሁ አንቺ ከፈለግሽ በፈለግሽው ብር አምጪ ይሉኛል። ከዛ እኔ ያው እዞራለሁ፣ በጣም ነው የምዞረው። እንደዛ ማለት ነው እዞራለሁ ግን በጣም ምክንያቱም ዋጋ ማነጻጸር አለብኝ ከአንዱ ሱቅ ወደ አንዱ ሱቅ። ሁሉም ቦታዎች ላይ ዞርና የቀነሰው የመጀመሪያው ከሆነ መጀመሪያው ጋር እሄዳለሁ። እና እነሱ ምሳሌ 80 ብር ብታመጪው 100 ብር ትሸጪዋለሽ፣ 20 ብር ታተርፊያለሽ ማለት ነው። ትርፎች አሉ። አሪፍ ነበር። ከቃሌ ብዙ ትርፍ ይገኛል። ምክንያቱም አንድ ፍሬ ቃሌ ስለሆነ 15 20 ብር ከዛ ደርዘን ነው የሚያዙት። ብዙ እቃ ነው የሚያዙት እስከ 10000 ብር እቃ። የልደት እቃዎችንም ይሄ የልደት የሚደረጉ እቃዎችንም እንተላለው። ከዛ ደግሞ ኮስሞቲክሶች ራሳቸው ደግሞ እቃ አድርሽልኝ ለግለሰብ እያሉ ያቺ ደግሞ በትራንስፖርት ዋጋ በትራንስፖርት ማለት በቃ አሁን ለምሳሌ ታክሲ 10 ብር ከሆነ 20 ብር ይሰጡኛል። ከዛ እንደዛ አድርገው እሰራ ነበር እንደዛ። ከዛ በመሀል ጦርነት ሆነ ምናምን። ያኔ እንዴት መጣልሽ ከመጀመሪያው ይሄ ሀሳብ? ኮስሞቲክስ የሚሰራ ጓደኞች ነበሩ። ከዛ የሆነ ቀን ላኩኝ እንደዚህ ዝም ብለው። ከዛ ላኩኝና ብስክሌት ሺ ነበር ያኔ? አዎ ብስክሌት ራሴን ችዬ የወጣሁት 2012 ላይ እንደው 2006 ላይ 12 ዓመት እያለ ነው ብስክሌት ያዝኩት። ከዛ በኋላ በቃ ስለምችል ምናምን ፐርፌክትም ስለሆንኩ እግረ መንገድሽን ይዘሽልኝ ነው ይላሉ። ከዛ መታዘዝ ነው የነበረ እኔ ሐሳቤ እና ሰዎቹ ናቸው እቺን ለሻይ ምናምን ይላሉ። ከዛ ለምን እንደዚህ አታደርጊም ተባልኩና አባይ ማዶ ያሉ ኮስሞቲክሶች ናቸው እንደዛ አዘዙኝ። ከዛ ጓደኞቼ ማቃቸው ኮስሞቲክስ የሚሰሩ አሉ፣ ከነሱ ጋር እንደዛ መስራት ጀመርኩ። ከዛ የሚገርምሽ ዛይቱላ ከማከፋፈያ ያመጣው በሰፈር ዋጋ ሱቅ ወይም ደግሞ በአባይ ማዶ ማከፋፈያ ሱቅ ዋጋ ሸጣለሁ። ምክንያቱም 12 ይቀንሳል። እንደዛ ምናምን አደርግ ነበር። ከዛ በመሀል ነው አሁን ጦርነት ሲመጣ አልፎ ሆነ። አልፎ ነው ምክንያቱም ገበያ ጠፋ ምናምን ጸጥ አለ። አንድ ሰሞን ጸጥ ብሎ ነበር። ከዛ ለአስቸኳይ ሲኖር ደውሉልኛል አመጣላችኋለሁ። እንደዛ ነው የነበረው። የት ተወለድሽ? የት አደግሽ? የት ተማርሽ? የባህር ዳር ልጅ ነኝ። ባህር ዳር ነው የተወለድኩት። ያደግኩት ባህር ዳር ነው። 12 ጨረስኩ። 12 ክፍል እንደጨረስኩ ፔዳ አስገቡኝ ቤት። ፔዳ ይሻላል ብለው እዛ አካውንቲንግ ሆነ ዲፓርትመንቱ አካውንቲንግ ይቀራል፣ ማኔጅመንት ይሻላል ተባለ። ማኔጅመንት ትልል አንቺ በቤተሰብ ነው እንደምትይዙ እቤት ነው ያውቃሉ እነሱ በሚለው ነው እንጂ እኔ ልጅ ነኝ። አዎ ምክንያቱም እኔ የመጨረሻ ልጅ ነኝ አሉኝ ትልልቆች። እና እንደዛ አሉ። ሶሻልም ተማሪ አለ፣ ናቹራል ተማሪ ማለት ለቤታችን። ከዛ ተወያዩ ምናምን ተማከሩ። እንደዛ ይሻላል ተባለ። ማኔጅመንት ሜጀርና ማይነር ስላለው ከዛ ማኔጅመንት ብሉ ናይል ስገባ ብሉ ናይል ውጤት ይዘሽ መምጣታችን ተባልኩ። እንደገና ሀብለሽ ነው መጀመሪያ ያለብሽ ተባል። እዛ አንደኛ አመት ጀመርኩ ብሉ ናይል። አሁን ባለፈው ጨርሰናል፣ ፋይናል ጨርሻለሁ። ሐምሌ ምናምን ግራጁዌሽን ነው ብለዋል። ሌላ 4ኛ አመት ተማሪ ነሽ፣ ማኔጅመንት ሲር ትመረቂያለሽ ማለት ነው። በዚህ አጋጣሚ ኮንግራጁሌሽን እላለሁ። ታዲያ የትምህርትና ዴሊቨሪን ስራ እንዴት አድርገሽ እያጣጣምሽ እየሰራሽ ነው የሚገኘው? አዎ ዴሊቨሪ ያው 5 ወሬ ነው ይሻላል። 5 ወር ማለት ሰከንድ ሴሚስተር ላይ ነው የጀመርኩት። እንዴት ነው አስቤ የጀመርኩት? ትምህርት ሲጨርስ ይሄ ስራው በጣም ፕሮሞሽን ይደረጋል ነው ይታወቃል፣ ያኔ ይጧጧፋል ብዬ ነው የጀመርኩት። እስከዛ ማላመጃ ነው እና ግን የሆነ ሰዓት ላይ እንትን አልኩ
መጀመሪያ አልነበረብኝም እንዳልኩ ምክንያቱም ክላስ ለመግባት አይመችም። ለትምህርትሽስ እንዴት ነሽ? ምንም አለ። ለቤተሰብ ስንተኛ ልጅ ነሽ? አራተኛ ልጅ የመጨረሻ መቋጫ ነው መቋጫ። ሌሎች እንደዚህ የራሳቸው ስራ የሚሰሩ አሉ፣ በብስክሌት እንዲህ በልጅነታቸው ስራ የጀመሩ አሉ። ታላቅ እህቴ እኛ ቤት ሁላችን ብስክሌት እንችላለን ከማዘር ውጪ። ለነገሩ በዚህ ጊዜ ባህርዳር ልጅ አይታማም ይባላል። ብስክሌትና ዋና ትክክል ነው? አዎ አዎ ልክ ነው። እሺ እና እህቴ ላሞች ነበሩ ድሮ እና እህቴ ሳር እያጨደች ምናምን በብስክሌት የምታመጣ ቤት የሚገርምሽ ዩኒቨርሲቲ ገብታ ደብረ ብርሃን ዩኒቨርሲቲ ነው የጨረሰችው። ብሬክ የለም ሰመሩ እዛ ስትመጣ ትሄድና አጭዳ ምናምን ይዛ ነው የምትመጣ ነበር በብስክሌት እና አያለው እዛ ዩኒቨርሲቲ ተገብቶም ይሰራል። ለዛውም ይሄ ሳር አጨዳ ምናምን የሚባለውን ስራ የወረደ ነው የሚሉት። ብዙ ሰው ያነውሯት ነበር ያኔ። ለምንድነው ማታርፊ አንቺ ዩኒቨርሲቲ ተማሪ አይደለሽ ምናምን ልጅ ነበርኩ ያኔ በጣም ግን እሰማለሁ ምናምን። ከዛ ከሷ አይቼው ለምን እንደቴ ጠንካራ ጥሩ። ታዲያ ይህንን እንግዲህ እህትሽ እንደምትሰራ ነግረሽኛል። አንቺም ገና በልጅነትሽ ነው ስራ የጀመርሽና ይህንን የስራ ባህል ከማን የተማራችሁት? እናታችን በጣም ነው የምትሰራ። እንደነገርኩሽ ላም ነበረ ሳር አጭዳ ምናምን ነው። በጣም ጠንካራ ሴት ናት። ሳር አጭዳ ጠዋት ነው በሌሊት ነው የምትነሳ። አልባ ወተትም አድርስ ነበር ልጅ እያለሁ። ኬጂ ተማሪ ነውላ እንትን ጠብቅ ነበር፣ ከብት ጠብቅ ነበር፣ ወጣ ነበር ይዤ ከትምህርት ቤት ስመለስ እና ከልጅነታችን ስራ እንትን ስላለ አሁን እንትን አንልም ማለት አሁን እንደዚህ ሰበር ቢሆን ይከብደኛል አላስበውም ሁላ። ግን ከልጅነቴ ጀምሮ የስራ እንትን ስላለ ቤተሰብ ስራ ስለምንሰራ አባቴም ይሰራል በጣም ቤት ውስጥ አሁን ምንም አይነት ነገር እንደዚህ በቃ ያከፋ ስራ ነው የምንወደው። ስለዚህ ቤት ውስጥ እናንተ ቤት አትታማው በሙሉ ልጆች ትሰራላችሁ? ሴቱ እንደ ወንድ ነው የሚሰራ። እኛ ቤት ችግር የለብንም። እንግዲህ ሩትዬ ቀደም ሲል የነገርሽኝ ይሄ ገቢ ቀላል ነገር እንዳይመስልሽ እናትና አባቴን እየረዳውበት ነው እያልሽ ነበረ። እስቲ ስለነገሪኝ ምንድነው መሰለሽ ያው ቤተሰብኛ ላይ ብዙ ነገር ኢንቨስት አድርጎብናል። እንደ ልጅ ቤት ክፍያ አለ፣ ቦርሳ አለ፣ ደብተር አለ። ከተማሪ እኩል ነው ለብሰን ያደግነው፣ ከተማሪ እኩል ነው ጫማ የሚያደርገው ልብስ የሚያደርገው። በቃ ይሄን ስላደረጉ ከየትም ተፍጨርጭረው እንግዲህ በሌሊት ተነስታ አጭዳ ምናምን ያሳደገችን እና ይሄንን አሁን እያደረኩት ያለው አስቤዛ ቤት አሁን ነገር ሲሄድ አስቤዛ ይዤ እሄዳለሁ። የሆነ ነገር ወስዳለሁ። የማዘር ዳይ እንደውም እንጠላገች ይችላል። በቃ ሞቋት። ኧረ እባክሽ ምን ገዛሽላት? እናጠላቀን ለመጀመሪያ ጊዜ ገዛሽላት? ያው እንትን ነው ከዚህ በፊት የለም ዝም ብሎ ከሚለቃቀም ብር ነው። አሁን ደግሞ ስራዬ ተብሎ ከተወጣበት ብር ስለሆነ ደስ ይላል። በነገርሽ ላይ ስራ ስትጀምሪ ትዝ ይልሻል? ስንት ብር ነበረሽ መጀመሪያ እጅሽ ላይ? መጀመሪያ እጄ ላይ ምንም ብር አልነበረኝም። ይሄ ባጉላ ራሱ ከሰው የእህቴ ጓደኛ አለች እሷ ነች የሰጠችኝ። ከዛ እሷ አበረታ ብስክሌት ያው ነበረኝ ብስክሌት ስለነበረኝ ባግ ብቻ ነው የሚያስፈልገኝ። ከዛ ለፕሮሞሽን ዝም ብዬ ለቃቀምኩ ከቤተሰብ። ከዛ ይሄ የለም ቢዝነስ ካርድ ለሱ እንደውም የመጀመሪያ ቢዝነስ ካርዴን አንድ ጓደኛዬ ናት ችግር የለውም ምን ብላ ወደ 100 ይሁን 50 ቢዝነስ ካርድ ሰጠች። ብስክሌትሽን አሬንጅ አደረግሽ፣ ኮፍያሽን አደረግሽ፣ ዩኒፎርምሽን ለበሽ፣ ባግሽን አንጠለጠሽ። ለመጀመሪያ ጊዜ ስራ የት ሄድሽ? የመጀመሪያ ስራ ታዴ ሞባይል ቤት ነው የደወለልኝ እና ሳስተዋውቅ በቃ በጣም ገረመው። ሴት ሆነሽ እንደዚህ ጭራሽ የከተማ ልጅ ነሽ ምናምን ብሎ በጣም ገረመውና የመጀመሪያ ስራ አስተዋውሳለሁ ምሽት ነው በጣም መሽቶ ነበረ። ከዛ የት ነው የተላኩት? ታዴ ሞባይል ማለት እዚህ ከተማ ነው የላከኝ። የተባበሩት ማታ ደውሎ ነው ያለሽ? ምሽት ሳይሆን 12 ሰዓት ነው የደወለው። እኔ ተስፋ ቆርጬ ቤት ገባው። ከዛ ባንዲስ ደውል ደስ ብሎ ወጣውና ሄድኩ። ከዛ ዝም ብለሽ ደህና ብር ተቀበል አደረስኩለትና ሰጠኝ 200 ብር ሰጠኝና ከዛ 200 ብር ሰጠኝ ስለ ደስ ብለኝ ያኔ የመጀመሪያ እንትነት እሺ። ከዛ በኋላ እሱ ደግሞ ደስ አለውና ዝም ብሎ 50 ብር በስማ 250 ብር የመጀመሪያ 250 ብር ምን አረክሽው? ከዛ በጣም ደስ ብሎኝ ያኔ ማወጭ ነበረብኝ ብዙ እንደዚህ ነው። ከዛ የሱን ይዤ ያለ ቀጣይ ቀን ምንም የለም። አይሽ ከዛ ደበረኝ።
እንደገና ቀኑ ሙሉ ሳይደወልሽ ዋለ? ምንም የት የጠበቅሽ አንቺ እንደዚህ ተዘጋጅተሽ? መዞር ነው ያኔ የፕሮሞሽን ጊዜ ስለነበረኝ መዞር በየቦቱ ዋርካው ህንጻ ዙር ያለው ለምለሚቱ ዙር ያለው ቢዝነስ ካርድ ነው እንደዚህ አዲስ ጀማሪ አበረታቱ ምናምን በጣም ዙር ያለው። ከዛ በሚታወቅ ሰው ደግሞ የለም ደና መላቸው ሰው እነሱ ነገርኳቸው ነው እንደዚህ በሰው ተተዋወቀልኝ። ከዛ በኋላ ይጣፋል ይመጣል እንደዛ እየሆነ ይሄዋል። አሁን ተመራቂ ተማሪ ስለሆንኩ ብር ያስፈልገኛል። ሌላው ቢቀር ስራ እስከምጀምር ድረስ ለመመረቂያ ምናምን እንኳን ነገር ያስፈልጋል እና ቤትም ደግሞ መጠየቅ ይከብዳል። አድጌ ደግሞ የሆነ ጊዜም ስራ ሰራ ስለነበር ብር ለምዷል እንጂ ከእቴ ጋር ስማከረው ጀምር ያለች እናቴን ስነግራት ታያለች ታይቀር ምክንያቱም ሴት ነሽ ጥሩ አይደለም ይሄ የሆነ ሰው ቤቱ ጠርቶ ጥሩ አይደለም እንደዚህ ብቻ አላለች። ከዛ ለአባት ያሳወቅኩት እንደዚህ ስራ ጀምሬያለሁ ምናምን ትሻለ ጧት መነሳቱ ይከብዳል ስለሚደክም እኔ ደግሞ እንደዚህ ትምህርት ቤት ምናምን ስለሚሄድ በብስክሌት አለምድኩም ሙሉ ቀን ብስክሌት መያዝ ደከማል። የመጀመሪያ ሰሞን በጣም ነበር የሚደክም። አንቺስ እንዴት ነው ዛሬ? ደክም ፀሐዩ ምናምን ጀማሪ ጉልበት ግን ምን አስባለሁ መሰለሽ ገንዘቤን አስባለሁ መቼም ቁጭ ተብሎ አሁን እዚህ ቆንጆ የጣና ንፋስ እየተቀበልን የምንገኘው ነገር ግን እዚህ ረጅም ሰዓት ተቀመጭ ምንም ገንዘብ አላመጣም። ፀሐይ መጥቶኝ ቢሆን ግን ጥሩ ገንዘብ ካመጣው ደስ ይለኛል። ለበታችን ወደ ብር መቀየር በጣም እሱ ስሜት ላይ ነው። በርግጥ ልክ ደክማል ፀሐዩ ምናምን ደክማል፣ ግን ገንዘብ የሚያመጣ ፀሐይ ሲሆን ደግሞ ደስ ይላል ብዬ አስባለሁ። ተስፋ እንዳልቆርጥ ያደረገኝ የሚገባው ነገር የለም። ዝም ብሎ አይደለም ለቤት የሚወጣው በባዶ አሁን ስራ ባይኖር እንኳን ምጸጸትበትም ደግሞ አይደለም። እሺ አሁን ለምሳሌ ስራ አረፍኩ ብዬ ራሴን አጽናናዋለሁ። ከዛ ደግሞ ስሰራ ደግሞ ደስ ይላል ለበቴ ወደ ብር ተቀይረልኝና ብሎ ለነገ ደግሞ ጥሩ ነው። ዛሬ ጥሩ መስራት ለነገ ጥሩ ነው። አሁን በዚህ እድሜ ብሰራ ከተወሰነ ጊዜ በኋላ ቁጭ ሊሆን ስንት አመትሽ ነው? አሁን 24 ባንድ አምሊ አንድ 24 አመት ይሆነኛል። የዲሊቨሪ ስራ ደስ የሚለውና ከባዱ ነገር ምንድነው? ደስ የሚለው ሰው ታቂበታለሽ ብዙ አይነት ሰው በቃ አንዳንድ ሰው ደግሞ አለ በጣም የለም ጥሩ ምላሽ የማይሰጥሽ ሰውም አለ። ደግሞ በጣም ደግሞ የሚያበረታታሽ ሰው አለ። ጭፈራ ቤት ይጠራሉ። እሷ ከባድ ናት። በተለይ ለሴት ከባድ ትከብዳለች። እሷ ይሄን እየታገልሽ ነው። አዎ በጣም በርቺ አይዞሽ። ቁጥር ነው የስራ ስልክ ይመስለኛል። ቁጥር ሲሆን የስራ ስልክ ነው። አዎ አናግሪ። ሄሎ ደህና ዋላችሁ? አዎ የት ነው እንትን ምለው? በቃ መጣሁ። እሺ እርሱዬ አሁን በቃ ተደወለልን። እንግዲህ ጥሩ እየሄድንም የተጀመረውን መጨረስ እንችላለን። የተለያየ ሰው ጋር ያገናኝሻል። ቅድም እንደነገርሽኝና ገጠመኝሽ ምንድነው? ገጠመኝ በጣም ብዙ አይነት ገጠመኞች አሉ። ግን የሆነ የደበረኝ ገጠመኝ ምንድነው? የሆነ ሴትዮ ደወለችልኝና ልጄ እያለቀሰ ነው ፒዛ ዘዥልኝ ምናምን ብላ ስትለኝ ኦርደር ነበር ደግሞ ሌላ። ከዛ ቢያንስ እስካዘው ድረስ ይደርሳል ብዬ አዘዝኩላት። ስንት ነው ስትለኝ የኔን አስቤ ከ50 አልኳት። 50 የኔን ጨመርኩ፣ ብሩን አላስተውሰውም። ከዛ በኋላ ትንሽ ከሄድኩ በኋላ ደወለች። ሰጥቻታለሁ እኮ አልኳት። 50 ብሩ ለምንድን ነው አለች። የኔ እኮ ነው አልኳት። የኔ እኮ ነው እኮ እንዴት በየቦታው እናደርሳለን ብላችሁ ለጥፋችሁ እንዴት ብር ትቀንሳላችሁ? ብር ትጨምራላችሁ እንዴት ተጨማሪ ብር ትጠይቃላችሁ ከምግቡ ውጪ ብላ በጣም በቃ የለም ማይሆን ሌላ ወደ ደወለሽ መስራት ነው ማይሆን ነገር ነው ወረች። አሬ ይቅርታ ልመልስልሽ አልኳት። አንቺማ የእንትን ነሽ ችግር የለውም ታዛዥ ነሽ ምናምን አለችኝ። ከዛ ሽውብ አልኳት። አወራራቸውን አይና ቅድሚያ ብር አስገቡላለሁ ምግብ ሲያዙ ይታወቃል አወራራቸው። ከዛ ቅድሚያ ብር አስገቡ ስል ይጣፋሉ አላዝ እንደዛ አጋጥሞኛ ቀስሽ ያለ ይህ የባህር ዳር ኮሪደር ልማት እንደው ለእናንተ ለብስክሌተኞች ያለው ጥቅም ምንድነው? ነፃነት አሁን መኪና ጋር መጋፋት የለም። ሞተር ጋር ለራሱ ወይ ባጃጅ ጋር ትልልቅ መኪናዎች አሉ። እነሱ ግን ድምጻቸው የሚያስፈሩ መኪናዎች ልክ እነሱ አይነኩሽ አይደርሱብን። ብስክሌት ብቻ የምትፈሪው ብስክሌትን ብቻ ነው? ብስክሌትም ብስክሌተኛ ስለሆነ የሚያስተውል ነው። አሪፍ ነው ብቻ። ጥሩ። እስቲ በስተመጨረሻ ሩትን የት እናገኛት ወደፊት?
ወደፊት ሚሩ ዴሊቨሪ አድጉ። ሜሩ ዴሊቨሪ ማለት ነው። የመጨረሻ ልጅ ስለሆንኩ የቤት ስሜ ሚጡ ነው። እሺ ከዛ ሩት አለ ከዛ ሚና ሩ ከዛ ሚሩ ዴሊቨሪ አንዳንድ ፊደል ወስደን ምን ደረጃ እናገኘው አድጎ ማለት ለምሳሌ በሰሬ ሰው ገብቶ ከዛ ደግሞ ሌሎች ሀገሮች ላይ ብራንች ተከፍቶ ዝሮ ግን ይሄ ዴሊቨሪ ስራን ማጠናከር የምትፈልጊው ይሄ ነው ያለው ውስጥ። ለሴቶች ምን ታስተላልፉ ማለት ለሴቶች የትኛውንም ማይሰራ መናቅ የለብንም። አሁን ትንሽ ምንድነው የሚባለው መሰለሽ ተመርቆ እንዴት የዚህን ስራ ይሰራል? እኔ አሁን ልትመረቂ ሆነሽ እንዴት የጉልበት የቀን ሰራተኛ ስራ ትሰሪያለሽ ቢለኝም ማለት እንደዛ አይነት ሰዎች ባሉ ግን ያው ከዚህ ነው የሚለመደው። አሁን ለምሳሌ እኔ ያው ማኔጅመንት ነው የምመረቀው ስራዬ ሲያልቅ ራሴ ድርጅት ማኔጅ አደርግበታለሁ። ይጋጣጣማል እንደዚህ አሁን በትንሹ ነው መልመድ ያለብን። እግዚአብሔር ምረዳን በትንሹ ስንታመንለት ይሄ ነው ማስተላለፍ የሚፈልግ። ስለዚህ መታመንም ስራንም ሳይንቁ መስራትንም መልመድ አለብን። አሁን ትምህርትሽን ስጨርሽ የመንግስት ስራ የምትፈልጊው ነገር አለ? አትፈልግችኑ ነው። ስለዚህ አሁን ሰኔ ወር ላይ ነው የምንገኘው። ሰኔ ወር ደግሞ ሐምሌና ነሐሴን ጀምሮ በአጠቃላይ ዩኒቨርሲቲዎች ተማሪዎችን የሚያስመርቁበት ወር ነው። ተማሪዎች ተመረቁ ማለት ደግሞ ያው ስራ መፈለግ በተለይ የመንግስትን እጅ የሚያዩ በርካታ ወጣቶች ሊኖሩ ይችላሉና ለነሱ ማስተላለፍ መልእክት ምንድነው? እኔ ትንሽ ነገር በራሳችሁ ጀምሩ ነው ማለት ትንሽ ብትሆንም በቃ በዛች ነው የምናድገው። አንድ ሳይባል ሁለት የለም። ለዛ በአንድ መጀመር ነው። ከዛ እንደ ስራችን ደግሞ መጠን እግዚአብሔር ደግሞ የሚያደርግልን ስለዚህ የራስ ማን እንደራስ ስራ ነው እኮ ማን እንደራስ ስራ እያለች ነው። የተከበራችሁ ተመልካቾቻችን ምንትዋ ፕሮግራማችን ላይ ነው የምትገኙት። ከወጣት ሩት ዘመኑ ጋር ቆይታ እያደረግን ነው የምንገኘው። ቀደም ሲል እንደተመለከታችሁት እንግዲህ እቃዎችን እያደረስን ነው የምንገኘው። በዋናነት እሷ ስራዋ እቃዎችን ተቀብላ በታማኝነት ሌላ ቦታ ማድረስ፣ ላደረሰችበት ደግሞ ክፍያዋን የምትጠይቅ ጎበዝ ወጣት ነች። በዚህ አመትም እንደምትመረቅ ነግራኛለች እና አይዞሽ በርቺ ልትባል ይገባል እንላለን። እንግዲህ ሩት ስለራሷ ይህንን አለችን። ወላጅ እናቷስ ስለሷ ምን ይሉናል የሚለውን ተከታትለን እንመለስ። እኛም የታዘዝነውን እቃ እናድርስ ወደ ስራችን። ያንሽ ሐሳብነህ የሩት ዘመኑ ወላጅ ነኝ። ሩት ስታድግ ጥሩ ልጅ ናት። ስለመግባሯ ጥሩ ልጅ ናት። አስተዋይ ልጅ ናት። በትምህርቷም ጎበዝ ነበረች። ያው በዚህ በጦርነቱ ምክንያት ትንሽ ውጤት አልመጣላት ብሎ አግል ጀመረች እንጂ ጎበዝ ተማሪ ነበር። በደረጃ ነበር የምታልፍልኝ። ስራ የጀመረች ያው ዩኒቨርሲቲ እንትኑ ስትጨርስ ዩኒቨርሲቲ ስትጀምር ለእንትኑ ለክፍያ ቢሆነኝ ብላ እንትናለች። ያው ጀመረች። የሱቅ እቃዎች እየገዛች ታስረክብ ነበር። በዚህ ለስራ ስትለኝ እኔ ተይኝ እባክሽ አዳገዋለሁ ሌባም ይወስድሻል ብዬ ብላተኝ እምቢ አለችኝ እንጂ እኔ አሁን ደስተኛ አይደለም። ሌሎችም ጎበዝ ናቸው፣ ይሰራሉ። ሰርተው ነው የተማሩ። አሁን ትልቁ ልጅም ይሄዋውን በጣም ጎበዝ ነበረ። ሁለተኛውም በጣም ስራ ዩኒቨርሲቲ ገብቶ ክረምት የቀን ስራ ነበር የሚሰራ። ሴቷም ራሷ የሷ ታላቋ የቀን ስራ ትሰራ ነበር። ጣውላ ቤት እየሰራች ለትምህርቴ ለዩኒፎርም እያለች ትሰራ ነበር። ልጆች በእንትናቸው የስራ ሰዎች ናቸው፣ የስራ ልጆች ናቸው። በቃ እኔም 27 ዓመት ከብት ጋር ነው የኖርኩኝ። ከብት እያረባሁ ነው እዚህ ደረጃ የደረስኩኝ። አባቷም ታታሪ ይሰራል። ጧት ተነስታ ቤቷን አጸዳድታ ወላውላ ምን ብላ ተዳለች፣ ልብስም ታጥባለች። ምሽት መጣ ዲቱ ጎበዝ ናት። ድሮ አሁን የበዓል ብለው ወንድሞቿ ሲሰጧት ያችን ብር ባንክ ቤት ነው የምታኖር። ላጥፋት አትል እውነት 5 ሳንቲም አታጠፋም። ብር መሰብሰብ ማጠራቀም ትወዳለች። በርች ብላታለች።
ስለዚህ የመጨረሻው ስራችን ይሄ ነው። አዎ ዛሬ ለፍተሻል ጥረሻል። የእውነት እኔ ራስ በጣም ወድጄዋለሁ። አብሬሽ ስለነበርኩኝ ደስ ብሎኛል። በመጨረሻም ተመሰግኙ ካለ ፍቅርስትሽና እንለያይ። አመሰግናለሁ። መጀመሪያ ለዚህ እንድደርስ ያደረገኝ እግዚአብሔርን አመሰግናለሁ። ቤተሰቦቼን በጣም አመሰግናለሁ። ስራዬን ለማስተዋወቅ ኢንተርቪው ለመደረግ ስላበቃችሁ አመሰግናለሁ። አንቺን በግልሽም ደግሞ አመሰግንሻለሁ። በጣም ነው የማመሰግነው። ካሜራማናችንንም አብረን ከልክላል እናመሰግናለን። ምን ያህል ከባድ እንደሆነ እንደዚህ በአጭር ጊዜ አይቼዋለሁና በጣም ነው የማመሰግንሽ። ጊዜሽን ሰጠሽ እንዲህ ስራዎች እንደምትሰራ አይቻለሁና አይዞሽ በርቺ ነው የምንለው። የተወደዳችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ነበር ስትከታተሉት የነበራችሁት። ዛሬ ምንትዋ ፕሮግራማችን ቀደም ሲል እንደተመለከታችሁት ከወጣቱ ሩት ጋር ያደረግነው ቆይታ ይህንን ይመስል ነበር። ወጣቷ እንግዲህ ገና ጀማሪ ነች፣ ራሷን ለመቻል ከፍ ከፍ የምትል ልጅ ነችና አይዞሽ በርቺ ልንላት ይገባል እያልን ነው የዛሬውን ፕሮግራማችን የምንቋጨው። ስለተከታተላችሁን እናመሰግናለን። አንቺ ወደዚህ እሺ፣ ይኸው ዋናው ቃሽንም ያው አስረክቤያለሁ። ኮረጆሽን የእውነት በጣም አሪፍ ጊዜ ነበር። አመሰግንሻለሁ። አይዞሽ በርቺ። አይዞሽ። እሺ ቻው። እናመሰግናለን።